በገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በጌታ በኢየሱስ ስም እንደዚህ ያነባለሁ። ወንድሞቼ ሆይ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ መንፈሳውያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ነገር ግን አንተም እንዳትፈተን ራስን ጠብቅ። አንዱ የሌላውን ከባድ ሸክም ይሸከም። በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። እያንዳንዱ የራሱን ተግባር ይመርምር። ከዚህም በኋላ ከሌላ ሰው ጋር ራሱን ሳያወዳድር ስለ ራሱ የሚመካበትን ያገኛል። እያንዳንዱ የራሱን ሸክም ሊሸከም ይገባዋልና። ማንም ቃሉን የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይካፈል። አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ጌታ ይባረክ። የተወደዳችሁ ቅዱሳን፣ በዚህ ማታ ከኔ ጋር የምንካፈለው የእግዚአብሔር ቃል ሐሳብ በገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ እስካሁን እስካነበብኩላችሁ ድረስ ያለውን ሐሳብ ይሆናል። የገላትያ ደብዳቤ በሐዋርያው ጳውሎስ እንደተጻፈ በተለይም ደግሞ ይህን ደብዳቤ ሐዋርያው ጳውሎስ በሚጽፍበት ጊዜ ለገላትያ አብያተ ክርስቲያናት እንደጻፈው መጽሐፉን ስታጠኑ ታገኛላችሁ። የገላትያ አብያተ ክርስቲያናት የሚባለው እንደ ቆሮንቶስ ሳይሆን በገላትያ አውራጃ የሚገኙ አንጾኪያን፣ ልስጥራን፣ ደርቤን፣ ኢቆንዮንን ጨምሮ የሚይዙ አብያተ ክርስቲያናት ናቸው። ሐዋርያ ጳውሎስ የገላትያን ደብዳቤ የጻፈው በ6 ምዕራፎች ነው። የመጀመሪያዎቹ 2 ምዕራፎች ሐዋርያው ጳውሎስ ሐዋርያዊ አገልግሎቱን የተከላከለባቸው ምዕራፎች ናቸው። ቀጣዮቹ 2 ምዕራፎች ደግሞ ስነ መለኮታዊ ሐሳብን ያቀረበባቸው ምዕራፎች ናቸው። የመጨረሻዎቹ 2 ምዕራፎች ደግሞ ተግባራዊ ክርስትና በተለይም ደግሞ ቅድስናን የተከላከለባቸው ምዕራፎች ናቸው። ሐዋርያ ጳውሎስ የገላትያን ደብዳቤ ለመጻፍ ዋነኛ መነሻ ምክንያት የሆነው ነገር ምንድነው ሲባል ጳውሎስ የገላትያ ቤተክርስቲያናትን በአገልግሎቱ ከመሰረተ በኋላ ሲወጣ የሱን እግር ተከትለው የገቡ ከኢየሩሳሌም የመጡ ከያዕቆብ ዘንድ ውክልና ተሰጥቶናል የሚሉ አንዳንድ የአይሁድ ሕግ አስተማሪዎች ሰው ለመዳን ማመን ብቻውን በቂ አይደለም፣ መስራትም አለበት፣ የሙሴን ሕግ መፈጸም አለበት የሚል ትምህርት ይዘው መምጣታቸው ነው። በተለይም ደግሞ እነዚህ የአይሁድ የሕግ አስተማሪዎች አንድ ሰው ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ መሆን አለበት፣ አይሁዳዊ ለመሆን ከፈለገ ደግሞ መገረዝ አለበት የሚል ትምህርት ይዘው መጥተዋል። በቤተ ክርስቲያኒቱ ውስጥ አንድ የተፈጠረ ጉዳይ አለ። የመደብ ልዩነት ተፈጥሯል። የተወሰኑት እነዚህ የአይሁድ ክርስቲያኖች ራሳቸውን እንደ ቢዝነስ ክላስ፣ እንደ ፈርስት ክላስ ሲቲዝን ወስደው የአሕዛብ ክርስቲያኖችን ደግሞ እንደ ኢኮኖሚ ክላስ፣ እንደ ሰልባጅ ክርስቲያን ቆጥረው 2 መደብ በቤተ ክርስቲያን ውስጥ ተፈጥሮ የነበረበት ጊዜ ነበረ። ስለዚህ ሐዋርያው ጳውሎስ በመልእክቱ ውስጥ ሰው ለመዳን በእግዚአብሔር ፊት ጽድቅና ተቀባይነት ሞገስን ለማግኘት ምን ያስፈልገዋል የሚለውን ሐሳብ አጠንክሮ በዚህ ደብዳቤ ውስጥ ይጽፍላቸዋል። ወዳጆቼ የገላትያ ደብዳቤ ለሮሜ መልእክት ረቂቅ እንደሆነ ይታመናል። ይሄ የገላትያ ደብዳቤ ከ14ቱ የሐዋርያው ጳውሎስ ደብዳቤዎች መካከል የመጀመሪያው ደብዳቤ ነው። ስለዚህ ጳውሎስ የሮሜን ደብዳቤ የጻፈው ከገላትያ ዴሪቬት አርጎ እንደሆነ ይታሰባል። እና ሐዋርያ ጳውሎስ ለገላትያ ሰዎች ይህን ደብዳቤ የጻፈበት ዋነኛው ምክንያት እንደነገርኳችሁ ሰው በእግዚአብሔር ፊት ጽድቅና ተቀባይነት እንዴት ሊያገኝ ይችላል የሚል ጥያቄ ስለሚነሳ ነው። ታውቃላችሁ፣ ሰው በእግዚአብሔር ፊት ጽድቅና ተቀባይነት ሞገስ እንዴት ሊያገኝ ይችላል ለሚለው ጥያቄ ያለው መልስ 3 ነው። የመጀመሪያው መልስ በእምነት የሚል ነው። ሁለተኛው መልስ በስራ የሚል ነው። ሶስተኛው መልስ በእምነትና በስራ የሚለው ነው። አደገኛውና ሃይማኖት የሚባለው ሰው በእግዚአብሔር ፊት ጽድቅና ተቀባይነት ሊያገኝ የሚችለው በእምነትና በስራ የሚለው ሐሳብ ነው። ስለዚህ ሐዋርያው ጳውሎስ ለገላትያ ሰዎች ምን ይላቸዋል? ሰው በእግዚአብሔር ፊት ጽድቅና ተቀባይነት ሊያገኝ የሚችለው በእምነት ብቻ ነው፣ በእምነትና በስራ አይደለም ብሎ ይላቸዋል። ስለዚህ በእምነት ብቻ እንደሆነ ደግሞ ሐዋርያ ጳውሎስ ጽድቅ የሚገኘው በእምነት ብቻ እንደሆነ አንደኛ ከራሳቸው ሕይወት ተሞክሮ፣ ሁለተኛ ከቅዱሳት መጻሕፍት፣ ሶስተኛ ከሎጂክ ከአመክንዮ ሐዋርያ ጳውሎስ ማስረጃ ያቀርብላቸዋል። ለምሳሌ እናንተ መንፈስ ቅዱስን እንዴት ተቀበላችሁ ብሎ ይጠይቃቸዋል። መንፈስ ቅዱስን የተቀበላችሁት ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ብሎ ይላቸዋል። እነዚህ ሰዎች ሕግን ስለጠበቅን ነው
እንዳይሉ አሕዛብ ክርስቲያኖች ናቸው። እንደምታውቁት የአሕዛብ ክርስትና ሄድኳርተር አንጾኪያ ነው። የአይሁድ ክርስትና ሄድኳርተር ኢየሩሳሌም ነው። ስለዚህ የገላትያ ቤተክርስቲያናት አማኞች አብዛኞቹ የአሕዛብ ክርስቲያኖች ናቸው። ስለዚህ እነዚህ ሰዎች መንፈስ ቅዱስን የተቀበልነው ሕግን ስለጠበቅን ነው እንዳይሉ ሕጉ ለነሱ አልተሰጠም፣ የተሰጠው ለአይሁዶች ነው። እነሱ አሕዛብ ናቸው። ስለዚህ እግዚአብሔር አምላክ መንፈስ ቅዱስን በነፃ ሰጥቷችሁ ድነታችሁን በክፍያ አይጠይቃችሁም። መንፈስ ቅዱስን የተቀበላችሁት በነፃ እንደሆነ ሳሊቬሽናችሁም በነፃ ነው። እንደዚህ ይላቸዋል። እሱ ብቻ አይደለም፣ ከቅዱሳት መጽሐፍ ማስረጃ ያመጣላቸዋል። እንደዚህ ይላቸዋል፣ እናንተ የገላትያ ቤተክርስቲያናት አማኞች አባታችሁ አብርሃምን ተመልከቱት። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላቸዋል። በነገራችን ላይ ይሄ በብሉይ ኪዳን የተነገረ የመጀመሪያ ወንጌል ነው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ማለት ነው። ስለዚህ እነዚህ የአይሁድ ሰዎች ወይም የሕግ አስተማሪዎች ከያዕቆብ ዘንድ ሕጋዊ ውክልና ተቀበለናል ብሎ የመጡ ሰዎች ሰው ለመዳን በተለይም አሕዛብ ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ ነው መሆን ያለበት፣ አይሁዳዊ ለመሆን ደግሞ መገረዝ አለበት የሚል ትምህርት ገላትያ ቤተክርስቲያናት ይዘው ገብተዋል። ስለዚህ ሐዋርያ ጳውሎስ በአባታቸው በተለይም በእምነት አባታቸው በሆነው በአብርሃም በራሱ ሕይወት እነዚህን የገላትያ ቤተክርስቲያናት አማኞች ይሞግታቸዋል። እንዴት ብሎ ብላችሁ ሲጠይቁ አብርሃም እንዴት ጸደቀ ይላቸዋል። አብርሃም የጸደቀው ስለተገረዘ ነው እንዳይሉ አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት ነው። አብርሃም የጸደቀው ዘፍጥረት 15 ላይ ነው። የተገረዘው ደግሞ ዘፍጥረት 17 ላይ ነው። ስለዚህ አንድን አሕዛብ ለመጽደቅ ከፈለክ፣ በእግዚአብሔር ፊት ተቀባይነት ለማግኘት ከፈለክ መገረዝ አለብህ ብለህ ልታስገድደው አትችልም። እንዴት? አባታችሁ አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት ከሆነ ጽድቅና መገረዝ ምንም ማያገናኛቸው ማለት ነው። አብርሃም የጸደቀው የሙሴን ሕግ ስለጠበቀ ነው እንዳይሉ ሕግ የተሰጠው አብርሃም ከተገረዘ ከ645 ዓመት በኋላ ነው። ስለዚህ ምንድነው የምታወሩት? ምንድነው እየተናገራችሁ ያላችሁት? ጽድቅና ቅድስና በእግዚአብሔር ፊት ያለ ተቀባይነት። በነገራችን ላይ አብርሃም እኮ ሲጸድቅ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ሲል መጽሐፍ ማለት ነው። አብርሃም ሲጸድቅ ቆሞ እኮ አልነበረም። አብርሃም ተኝቶ ነበር። እግዚአብሔርም በራእይ ወደ አብርሃም መጣ፣ እንዲህም አለው እንደዚህም አለው ይልና መጨረሻ ላይ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት አለ። አብርሃም ከተኛበት ሲነሳ ጸድቋል። ለምንድነው እግዚአብሔር አስተኝቶ አብርሃምን ያጸደቀው? ቢኮዝ ሳሊቬሽን ዊዛውት ዩር ኮንትሪቢዩሽን ስለሆነ። ኢየሱስ ጌታን ሰው የሚጸድቀው አዋቶ እንዳልሆነ በራሱ በእግዚአብሔር እንደሆነ ወዳጆቼ፣ በነገራችን ላይ አብርሃም የጸደቀው በእምነቱ አይደለም። አብርሃም የጸደቀው እግዚአብሔር እምነቱን ጽድቅ አድርጎ ቆጥሮለት ነው። የጸደቀው ራሱ በእምነቱ አይደለም። ስለዚህ ለገላትያ ቤተክርስቲያናት አማኞች ይሄን ነገር ይነግራቸዋል። እነዚህ የሕግ አስተማሪዎች ደግሞ የዋዛ እንዳይመስሏችሁ እንደዚህ ይላሉ። ይሄ ጳውሎስ የሚባለው ሰውዬ የሚያስተምረው ትምህርት ስተት ነው አይደለም የሚሉት፣ ግን ሙሉ አይደለም ይላል። በቂ አይደለም ለተግባራዊ ክርስትና፣ በተለይም ለቅድስና ከንጽህና ጋር ላለ ጉዳይ ብዙም ቦታ አይሰጥም፣ ትኩረት አይሰጥም። ድናቸዋል በእምነት ብቻ ነው የሚለው ብለው ይላሉ። ስለዚህ ሐዋርያው ጳውሎስ የመጀመሪያ የሚያደርገው ምንድን ነው? ራሱ በነገራችን ላይ እነዚህ ከያዕቆብ ዘንድ የመጡ ከኢየሩሳሌም የመጡ የሕግ አስተማሪዎች የጳውሎስን ትምህርት ለመምታት ሲፈልጉ አስቀድመው የመጡት ሐዋርያዊ ጥሪውን ነው። ስለዚህ በጌታ እንጂ ከሰው ሐዋርያ ያልሆነ ብሎ 2 ምዕራፎችን ሐዋርያዊ አገልግሎቱን ይከላከላል። ይሄ ወዳጆቼ በዚህ ዘመን ያለ ብቻ አይደለም፣ ጥንትም የነበረ ነው። እንዴት ካላችሁኝ ሊሆኑ አስተማሪዎች ሲመጡ ቀደምት የነበሩትን አስተማሪዎች አጣጥሎ መጀመር አዲስ ፋሽን አይደለም፣ ከድሮም የነበረ ነው። ምንድነው የሚሉት እነዚህ ሰዎች? ስለዚህ ሐዋርያው ጳውሎስ በሁለቱ ምዕራፎች ምን ያደርጋል? የሚያደርገው በሁለቱ ምዕራፎች ሐዋርያዊ አገልግሎቱን ይከላከልና ሶስተኛውና አራተኛው ሐሳብ ላይ ስለ መለኮታዊ ሐሳቦችን ያነሳል። አምስተኛውና ስድስተኛው ምዕራፍ ላይ ተግባራዊ ክርስትናን በተለይም ቅድስናን በተመለከተ ይናገራል። ዛሬ ላካፍላችሁ የፈለኩት ስድስተኛውን ምዕራፍ ነው። ያም ተግባራዊ ክርስትና፣ የሚኖር ክርስትና፣ በዕለት ተዕለት እንቅስቃሴያችን ኤክስፒሪየንስ ልናደርገው የሚገባውን የክርስትና አይነት እንነጋገራለን።
ወዳጆቼ በመግቢያችን ላይ ያነበብነው የገላትያ መጽሐፍ ምዕራፍ 6 18 ቁጥሮች አሉት። የመጀመሪያዎቹ 10 ቁጥሮች የሚናገሩት መልካም ከማድረግ እንዳይታክቱ ጳውሎስ የሚናገራቸውን ሐሳቦች ነው። ቀጣዮቹ ከ11ኛው ቁጥር እስከ 18ኛው ቁጥር ደግሞ ኢየሱስ ለዓለም ሁሉ እንደሞተ ሐዋርያ ጳውሎስ ለገላትያ ቤተክርስቲያናት አማኞች ይጽፍላቸዋል። ወደ ኋላ ሄዳችሁ ብታጠኑ የገላትያ መጽሐፍ ምዕራፍ 5 ላይ ጳውሎስ የሥጋ ሥራዎችንና የመንፈስ ፍሬን ተናግሮ ጽፎላቸው እንደነበረ ታስተውሳላችሁ። አሁን ደግሞ ወደ ገላትያ መጽሐፍ ምዕራፍ 6 ላይ ሲመጣ አማኞች በክርስቶስ ኢየሱስ ያገኙትን ነፃነት ሌላውን ለማገልገል እንዲጠቀሙበት ነው ዋናው የገላትያ መጽሐፍ ምዕራፍ 6 ዋንኛ ሐሳብ። እንግዲያው በክርስቶስ ኢየሱስ ነፃ ከወጣችሁ እንደዚህ ካለው ከሕግ በታች ካለው ኩነኔ ነፃ ከወጣችሁ ይሄን ነፃነት መጠቀም ያለባችሁ ሌላውን ለመጉዳት ሌላውን ለመፈረጅ ወይም ሌላውን ለማሳነስ ሳይሆን ሌላውን ለማገልገል ልትጠቀሙበት ይገባል ብሎ ሐዋርያ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። ወዳጆቼ ትንሽ ደቂቃ ከተከታተላችሁኝ በጣም የምትወዱትን በዕለት ተዕለት የክርስትና ሕይወታችን ኤክስፒሪየንስ ልናደርግ የሚገባውን መሰረታዊ እውነት ጳውሎስ ያስቀምጥልናል። እንደዚህ ይላቸዋል። ወንድሞቼ ሆይ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል። በዚህም ሁኔታ ደግሞ የክርስቶስን ሕግ ትፈጽማላችሁ ብሎ ይናገራል። ነገር ግን ይላል አንተ ራስ ደግሞ እንዳትፈተን ተጠንቀቅ ብሎ ይላል። የምንመለከተው 10ን ቁጥሮች ነው ዛሬ የምናየው 11ን ቁጥር። ስለዚህ በደንብ አድርጋችሁ ስሙኝ፣ ቁጥር በቁጥር እንነጋገራለን። ሐዋርያ ጳውሎስ ለገላትያ ቤተክርስቲያናት አማኞች 6ኛው ምዕራፍ ሲጽፍላቸው ይሄ የመጨረሻ ቃላቶቹ የመጨረሻ መመሪያዎቹ ለገላትያ ቤተክርስቲያናት አማኞች በክርስትና ሕይወታቸው እንዴት ሊኖሩ እንደሚገባ የጻፋቸው ቁጥሮች ናቸው። የመጀመሪያው እንደዚህ ነው የሚለው፣ ወንድሞቼ ሆይ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ነገር ግን አንተም እንዳትፈተን ራስን ጠብቅ ብሎ ይላል። ሐዋርያ ጳውሎስ በዚህ በመጀመሪያው ቁጥር ላይ የሚጽፈው ኃጢአተኛን ስለመመለስ ነው። ይሄ ኃጢአተኛ ደግሞ ወዳጆቼ የደነደነ ኃጢአተኛ ሳይሆን ባልገመተው ኃጢአት ውስጥ ገብቶ የተገኘን ኃጢአተኛ ነው። ኃጢአትን ላይፍ ስታይሉ ያደረገ ኃጢአቱን መሰረታዊ አኗኗሩ አይነት ያደረገን ሰው ሳይሆን ባልገመተው ባላሰበው ድንገት በሆነ ድካም ውስጥ ገብቶ ስለተገኘ ሰው ይናገራል። ጳውሎስ የሚናገረው ስለ ጥቃቅንና አነስተኛ ጥፋቶችና ድካሞች ሳይሆን በስጋ ድካም ምክንያት ስለሚፈጠር ኃጢአት ነው ጳውሎስ የሚጽፈው። ስለዚህ እንደዚህ ይላቸዋል። በገላትያ ቤተክርስቲያናት ውስጥ ያሉ አማኞች በክርስቶስ ኢየሱስ አምነው ወደ ክርስቶስ አካል ከተጠቃለሉ በኋላ እንደሚባለው ጳውሎስ ለተግባራዊ ክርስትና ትኩረት የማይሰጥ ሰው አይደለም። ለቅድስና ትኩረት የማይሰጥ ሰው አይደለም። ትኩረት ይሰጣል። እንደዚህ ይላቸዋል። አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ይሄ ሰው ኃጢአት ውስጥ ገብቶ የተገኘው ኃጢአትን ላይፍ ስታይሉ አድርጎ ሳይሆን ድንገት በስጋዊ ድካም ምክንያት ኃጢአት ውስጥ ገብቶ ቢገኝ መንፈሳዊያን የሆናችሁ እናንተ ልትመልሱት ይገባል ብሎ ይናገራል። ወዳጆቼ በኃጢአት ውስጥ የተገኘ ሰው ችላ ሊባል አይገባውም፣ ሊጠፋ አይገባውም፣ ይቅርታ ሊደረግለት ይገባል። ወደ ቀድሞ ሁኔታ ወደ ቀድሞ ማንነቱ ሊመለስ ይገባዋል ወዳጆቼ። ነገር ግን በቤተ ክርስቲያን ውስጥ አንድ ሰው በኃጢአት ውስጥ ገብቶ ሲገኝ ሁለት የተሳሳቱ አዝማሚያዎችን እንመለከታለን። የመጀመሪያው አዝማሚያ ምንም እንዳልተፈጠረ የማስመሰል አዝማሚያ ሲሆን ሁለተኛው አዝማሚያ ደግሞ በጭካኔ የመመለስ አዝማሚያ ነው። በደንብ ተመልከቱ። በዚህም ዘመን ባለችው ቤተ ክርስቲያን በዚህም ዘመን ባለው ክርስትና ውስጥ ይሄ ስላለ ማለት ነው። አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ምን እናርግ? በስጋዊ ድካም ምክንያት ባላሰበው ሁኔታ ውስጥ ገብቶ ቢገኝ፣ ተሳስቶ ቢገኝ፣ አጥፍቶ ቢገኝ፣ አጉድሎ ቢገኝ፣ ባልተገመተ ሁኔታ ውስጥ ገብቶ ቢገኝ ምን ይደረግ? ጳውሎስ እንደዚህ ይላል፣ መንፈሳዊያን የሆናችሁ እናንተ። ይሄ መልእክት ለሁሉ ሰው አይደለም፣ ስፒሪቹዋል ለሆኑ ሰዎች ነው።
መንፈሳዊያን ማለት ደግሞ ምዕራፍ 5 ላይ ብሏል በመንፈስ የምትመላለሱ ከሆነ ብሏል። መንፈሳዊ መሆን ማለት ምንድነው? መንፈሳዊ መሆን ማለት under the influence of Holy Spirit በመንፈስ ቅዱስ ቁጥጥር በመንፈስ ቅዱስ ተጽዕኖ ስር የምትኖሩ መንፈስ ቅዱስ የሚገዛችሁ የሚቆጣጠራችሁ ውሏችሁን ንግግራችሁን አስተሳሰባችሁን መውጣት መግባታችሁን መንፈስ ቅዱስ የሚቆጣጠርላችሁ ሰዎች በዚህ ተጽዕኖ ውስጥ ያላችሁ ሰዎች አንድን ሰው ፓስተር ሊሆን ይችላል ማንም ሊሆን ይችላል አገልጋይ ሊሆን ይችላል የምታቁት የማታቁት ሊሆን ይችላል በጌታ የሆነ ሰው ኃጢአት ውስጥ ገብቶ ቢገኝ እንዴት ነው ማድረግ ያለባችሁ ብሎ ጳውሎስ ይጽፍላችኋል። ስለዚህ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ሊጠፋ አይገባውም ችላ ሊባል አይገባውም አይታችሁ እንዳላየ ልተውት አይገባም እንዲሁም ደግሞ ይቅርታ ሊደረግለት ይገባል ምንም እንዳልተፈጠረ ማስመሰልም አያስፈልግም at the same time በጭካኔ መመለስም አያስፈልግም። አሁን በዚህ ዘመን ባለው ክርስትናም ካያችሁት አንድ ሰው ኃጢአት ውስጥ ገብቶ ሲገኝ ግማሹ ምንም እንዳልተፈጠረ ያስመስላል እንዳላየ ስተት እንደሌለ አርጎ ያስመስላል ሌላው ደግሞ በጭካኔ ለማጥፋት ለመንቀል ለመስበር ለመግደል ያንን ኃጢአት ተንተርሶ ከዚህ በፊት በሰውየው ስትሬንግዝና ኳሊቲ ያጣውን እድሎች እጁ ለማስገባት የሰውየውን ኃጢአት እንደ አድቫንቴጅ ይጠቀምበታል። መንፈሳዊ የሆናችሁ ግን እንደሱ አይደለም ይላል ሐዋርያ ጳውሎስ ይጽፍላቸው ወዳጆቼ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ በሐሜት መመለስ በከባድ ፍርድ መመለስ በኩነኔ መመለስ በጥላቻ መመለስ መንፈሳዊነት አይጠይቅም። አንድ ሰው ወድቆ ሲገኝ አንድ ሰው ተሳስቶ ሲገኝ አንድ ሰው በበደሉ ሲገኝ ያንን በደለኛ ያንን ኃጢአተኛ በጥላቻ ለመመለስ በሐሜት ለመመለስ በክፋት በኩነኔ በፍርድ ለመመለስ መንፈሳዊ ሆኖ ቸርች ውስጥ እሳት 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 ይያሉ ሹንዱሩ ቁንዱሩ ይያሉ ልሳን ማውራት አያስፈልገው ቴዎሎጂ አያስፈልገው በካለቀ ምንም የሃይማኖት ካባ አያስፈልገው። የትኛው ፍጥረታዊ ሰው ዮናታን በኃጢአት ውስጥ ገብቶ ቢገኝ ድንጋይ አንስቶ መሐላናቴን ለመፈርከስ መንፈሳዊ መሆን አያስፈልግም። መንፈሳዊ መሆን የሚያስፈልገው የወደቀው ለማንሳት ነው የሳተውን ለመመለስ ነው የተበላሸውን ለማስተካከል ነው የተሰበረው ለመጠገን ነው መንፈሳዊ መሆን የሚያስፈልገው ማይ ጋድ ልቤ ውስጥ ሚነድ ነገር አለ የዛሬዋ ቤተክርስቲያን በሁለት ኤክስትሪም ውስጥ ተወጥራለች ሁለት ጽንፎች አሉ የሆነ በደል የሆነ ጥፋት የሆነ ኃጢአት የሆነ ስተት አለ ግማሹ ምንም እንዳላየ እንዳልተፈጠረ ሆኖ ፕሪቴንድ እያስመሰለ ይኖራል ግማሹ ደግሞ በዛ ተቃራኒ ሌላኛውን ጽንፍ የቤተክርስቲያንን ጽንፍ እየጎተተ አካሉ ሊያፈርስ ነው ያኛው በጭካኔ ይመልሳል ይሄኛው ደግሞ በማስመሰል ይኖራል ለነዚህ ሁለት ኤክስትሪሞች መፍትሄው መንፈሳዊነት ነው። ለምሳሌ አንድ ነገር ልንገራችሁ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ይላል ጳውሎስ ለምሳሌ አንድ ነገር ልንገራችሁ አንድ ሰው ወንጀል ሰርቶ ቢገኝ በመሰረቱ ፍርድ ቤት ወንጀለኛ መሆኑን ካላረጋገጠ ወንጀለኛ አይባልም ተጠርጣሪ ነው የሚባለው። አሁን ተመልከቱ አንድ ሰው ወንጀል ሰርቶ ቢገኝ ፍርድ ቤት ወንጀለኛ መሆኑን ቢያረጋግጥ እና ወይኒ ቤት ቢገባ እስር ቤት ቢገባ በገባበት የእስረኛ አያያዝ የሚባል ሂውማን ራይት የሚባል ቢታመም ይታከማል ቤተሰቡን እንዲያ ይፈቀድለታል እንደውም ከቻለ ትምህርት እንዲማር ሁሉ ይደረጋል ኢቭን ያ ማረሚያ ቤት ነው የሚባለው ወንጀለኛ ቤት አይባልም ማረሚያ ቤት ነው የሚባለው ኢቭን 20 ዓመት የተፈረደበት ሰው ፍርዱን ጨርሶ ከወጣ በኋላ ወንጀለኛ አይባልም ወዳጆቼ እስር ቤት የእስረኛ አያያዝ እንዳለው ቤተክርስቲያንም የኃጢአተኛ አያያዝ አላት ገላትያ 6 የኃጢአተኛ አያያዝ ነው ኃጢአተኛ እንዴት ነው መያዝ ያለበት የሻይ ብርጭቆ በመያዣው በኩል እንደሚያዝ ልክ እንደዛ አንድ ሰው ሲደክም አንድ ሰው ኃጢአት ውስጥ ገብቶ ሲገኝ በምን አግባብ ልትይዘው እንደሚገባ ይሄ መልእክት ደግሞ ቸርች ለሚመጣ ሁሉ ሰው አይደለም መንፈሳዊያን የሆናችሁ በመንፈስ ቅዱስ ቁጥጥር ስር የምትኖሩ በመንፈስ ቅዱስ ተጽዕኖ ስር የምትመላለሱ ሰዎች መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል ይሄ ገርነት ልትመልሱት ይገባል የሚለው ወዳጆቼ ገርነት የመንፈስ ቅዱስ ፍሬ ነው ቻፕተር 5
በመንፈስ ቅዱስ ቁጥጥር ስር የመሆኑ ህይወት ነው እና ልትመልሱት ይገባል የሚለው ምንድነው ታውቃላችሁ? ካታርቲዞ ነው። ካታርቲዞ የሚለው የግሪኩ ቃል የተሰበረን አጥንት መልሶ መጠገን። ካታርቲዞ የሚለው የግሪኩ ቃል በማርቆስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው የተበላሸን መረብ መልሶ መጠገን፣ መልሶ ማስተካከል እና ወደ አገልግሎት እንዲመለስ ማድረግ። አንድ ወጌሻ የተሰበረ ሰው ድንገት ወለም ብሎት የተሰበረ ሰው ወድቆ የተሰበረን ሰው ሲያገኘው የወጌሻው ዓላማ ሰውየውን ዊልቸር ላይ ማስቀመጥ አይደለም። ወደ ቀድሞ ጤንነቱ፣ ወደ ቀድሞ ስትሬንግዙ፣ ወደ ቀድሞ ማንነቱ እንዲመጣ ማድረግ ነው። መንፈሳዊያን የሆናችሁ ሰዎች አንድ ሰው ኃጢአት ውስጥ ገብቶ ስታገኙ ልትመልሱት ይገባል። ካታርቲዞ ወደ ቀድሞ አገልግሎቱ፣ ወደ ቀድሞ ማንነቱ፣ ወደ ቀድሞ ጠቃሚነቱ ልትመልሱት ይገባል። ታውቃላችሁ ብዙ ሰዎች ክንፋችሁን ነቅለው ነው የሚያስቀምጧችሁ። ሰው እንዳትሆኑ፣ እንዳትነሱ፣ ቀና እንዳትሉ፣ እንዳታገለግሉ፣ ኮንፊደንስ እንዳይሰማችሁ፣ ትዳራችሁ ድጋሚ እንዳይቆም፣ አገልግሎታችሁ ድጋሚ እንዳይቀጥል እንደዚህ ዊልቸር ላይ ፓላራይዝ አድርጎ ነው የሚያስቀምጣችሁ። ወይም ደግሞ እንዴት ብዬ ልበላችሁ? የጳውሎስ ዓላማ መንፈሳዊያን የሆናችሁ እናንተ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ በገርነት ካታርቲዞ ልትመልሱት ይገባል። እንዴት? ወደ ቀድሞ ማንነቱ። ልክ እነ ጴጥሮስ መረቡን ያበጁት እንደነበረ ካበጁት በኋላ እንደ ቀድሞ እንዲይዝ እንደሚያደርጉት አንድ ወጌሻ አጥንቱን አስተካክሎ ወደ ቀድሞ ጤንነቱ መልሶ እንዲራመድ እንደሚያደርገው፣ እንዲሄድ፣ እንዲሮጥ፣ እንዲሰራ እንደሚያደርገው ልክ እንደዛ መንፈሳዊያን የሆናችሁ የጌታ ቤት ነገር የሚበላችሁ የአባቴ ቤት የንግድ ቤት ሆነ የምትሉ የቤቱ ቅናት ይበላኛል የምትሉ ሰዎች በቃ መንፈሳዊነት የወደቀን ማንሳት ነው። የመንፈሳዊነት የተሰበረ መጠገን ነው። መንፈሳዊነት የሳተን መመለስ ነው። መንፈሳዊነት ያዘነን ማጽናናት ነው። እንደገና ወደ ቀድሞ ክብሩ፣ ወደ ቀድሞ ማንነቱ፣ ወደ ቀድሞ ቦልድነሱ እንዲመለስ ማድረግ ነው። ወዳጆቼ በዘመኔ በጣም ከማዝንባቸው ጉዳዮች አንዱ በሀገር ቤትም ይሁን በሀገር ውጭ በኢትዮጵያ ቤተክርስቲያናት ውስጥ አንድ ወቅት የጠቀሙ ያገለገሉ የተጽናናንባቸው ሰዎች አወይ ወድቀው አይገኙ፣ ወድቀው ከተገኙ ግባተ መሬታቸው ነው እንድንቀብራቸው ነው የሚፈጸመው። እንዳይነሱ አርገው ነው የሚሰብሯቸው፣ እንዳይቆሙ አርገው ነው የሚጥሏቸው። ልክ ይሄ ክንፉ እንደተነቀለ ጆፌ አሞራ እዛው እንዲቀሩ በቃ መንፈሳዊያን የሆናችሁ ሰዎች የክርስትና ዓላማ መቅጣት አይደለም፣ መፈወስና መመለስ ነው። የክርስትና ዓላማ የሳተውን መፈወስና መመለስ ነው። የክርስትና ዓላማ ቤተክርስቲያን ማፍረስ አይደለም፣ የተገነባው መናት አይደለም። ወዳጆቼ እኛ ስንወለድ እኮ የተወለድነው ከደም ጋር ነው። የወደዱን ነው ያጠቡን፣ ስላጠቡን ነው የተሳምነው። ወይኔ የወደደ ያጥባል፣ የጠላ ያንቃል። ወይኔ መንፈሳዊያን የሆናችሁ ሰዎች ወዳጆቼ በዚህ ቦታ እንደዚህ ይላል ሐዋርያ ጳውሎስ፣ ወንድሞቼ ሆይ መንፈሳዊያን የሆናችሁ እናንተ። ይሄ መልእክት ለማንም አይገባም። ይሄ መልእክት ለማንም አይገባም። ይገርማል። ይሄ መንፈሳዊ ለሆኑ ሰዎች ነው የሚገባው። በመንፈስ ቅዱስ ተጽዕኖ ስር ለሚኖሩ ሰዎች ነው የሚገባው። ይሄ ነገር የሚገባው ማህበራዊ ሚዲያ ድራይቭ የሚያረጋቸውን ሰዎች አይደለም። ይሄ ነገር የሚገባው ፐርሰናል ኢንተረስት ያላቸውን ሰዎች አይደለም። ኒው ቴስተመንት አዲስ ኪዳን የሚያጠና ጴንጤ ግን ይኸው አንቺ ሴት እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ። ዘኪዮስ ና ውረድ፣ ሾላ ዛፍ ና ውረድ፣ ቤት እገባለሁ። ዘኪዮስ ማቴዎስ ሉቅ ና ተከተለኝ አንተ ና አልጋ። ማይ ጋድ የጌታን ላይፍ የሚያጠና ሰው ሜርሲፉል ነው የሚሆነው። እውነቴን ነው የምነግርህ፣ ሜርሲፉል ነው የሚሆነው። እኔ ኒው ቴስተመንትን የሚያጠኑ ጴንጤዎች ይገርማቸዋል። በጣም ሃምብል ናቸው፣ ፐንክቹዋል ናቸው፣ ሎያል ናቸው፣ በጣም ሎያል ናቸው፣ ሜርሲፉል ናቸው። እና ሐዋርያ ጳውሎስ እንደዚህ ያለ መንፈሳዊያን የሆናችሁ እናንተ አንድ ሰው ኃጢአት ውስጥ ገብቶ ብታገኙት መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ምን ካታርቲዞ ተሰብሯል፣ እንዲያገለግል አርጋችሁ ፈውሱት።
እንዲሸማቀቅ አርጋችሁ ሳይሆን ተመልሶ መቆም እንዳይችል አርጋችሁ ሳይሆን ሰው እንዲሆን አርጋችሁ አስተካክሉት። እንዲድን አርጋችሁ አስተካክሉት። አበጁት። ነገሩ እንዲቀጥል አርጋችሁ አስተካክሉት። እስቲ አሜን ይባላል። ይሄ የሚኖር ክርስትና ነው ወዳጆቼ። መንፈሳዊነት እሳት እያልኩ ወንበር ላይ መውደቅ አይደለም። መንፈሳዊነት ትንቢት እየሰማ ትንቢት እየተናገረ ዘመንን መጨረስ አይደለም። ወደ ላይ ቨርቲካሊ ከእግዚአብሔር ጋር፣ ሆሪዞንታሊ ከወንድም ጋር ያለ ህይወት ነው መንፈሳዊነት። ወደ ላይ ቨርቲካሊ ከእግዚአብሔር ጋር ተጽዕኖ ውስጥ ያለ ሰው ሆሪዞንታሊ ከወንድሙ ጋር። ብዙ ሰዎች ታውቃላችሁ፣ አንተ አባቴ ነህ፣ ዳኛዬ ነህ፣ ፈራጄ ነህ። ወዳጆቼ ሐዋርያ ጳውሎስ ለገላትያ ቤተክርስቲያናት ይሄን የሚጽፍላቸው ለመሰላችሁ የህግ አስተማሪዎች አንድ ሰው ኃጢአት ውስጥ ገብቶ ሲገኝ ምላሻቸው በጭካኔ የተሞላ ነው። ያውቀዋል። በቃ ኮብልስቶን ይዘው ነው የሚዞሩት። የሚያነቡት የሙሴን ሕግ ነው። ያምን ዙር የተገኘ በለው እንትና ቆረጠው፣ እንዳለቀው፣ ለምጻም የሆነ እንዳታስጠጋ፣ እንዴ እንዳታስነካ፣ አርቃ ከከተማ አስወጣው። ይሄን ነው የሚያጠኑት ሰዎቹ። ከዛ ኢየሱስ ጌታ። ከዛ ቀጥሎ እንደዚህ ይላል ጳውሎስ እዛው ቁጥር 1 ላይ ኮን እስካሁን የምናወራው ቁጥር 1 ነው። በቃ ዛሬ ገላትያ ነው የምናጠናው። እስካሁን የምናወራው እንደዚህ ነገር ግን ይላል አንተ እንዳትፈተን ራስን ጠብቅ ይላል። ምን ማለት ነው? አንድ ሰው ኃጢአት ውስጥ ገብቶ ስታገኘው ገባሽ አገኘውሽ የኛ መንፈሳዊ ብለህ ኩራት ውስጥ ገብተህ እንዳትገኝ። ደግሞ አንተ ራስ ወዳድ እንዳትሆን፣ በኩራት በጉራ ውስጥ እንዳትገባ እና ራስ እንዳትወድቅ። ዛሬ አራሚ ልትሆን ትችላለህ፣ ነገ ግን ታራሚ ትሆናለህ። ዛሬ አራቂ ልትሆን ትችላለህ፣ ነገ ግን ትታረቃለህ። ዛሬ ወይል እንግዲህ ልትል፣ ነገ ግን መንፈሳዊ ይሁን አንተ ራስህ ደግሞ አነሳዋለሁ ስትል ቢ ኬርፉል። ብረት ለበስ አይደለም። ነገ አንተም ልትወርቅ ትችላለህ፣ ትሳሳት ትችላለህ። አንተ ራስህ ልትያዝ ትችላለህ። በዛ ሁኔታ ውስጥ ገብተህ ልትያዝ ትችላለህ። ተጠንቀቅ። ነግሬሃለሁ። ገብተሃል። ገብተህ እንዳትገኝ። ሰው የዘራውን ያንኑ ያጭዳል። ታነሳለህ፣ ትነሳለህ፣ ትደግፋለህ፣ ትደገፋለህ፣ ትራራለህ፣ ይራሩልሃል። የሰማኝ ሰው ወዳጆቼ ኖህ ጠጥቶ ተኛ ራቁቱን አለ መጽሐፍ። እና ያ ልጁ ስሙን አልጠራው ልጁ ራቁቱን አየው። ሰው በገዛ ቤቱ ራቁቱን መተኛት አይችልም። ቤቱ እኮ የኖህ ነው። አንድ ሰው በገዛ ቤት መጥቶ እንደዚህ አይቶ ራቁቱን አየው ብሎ ቢያወራ ካም ያልገባው ነገር ቤቱ የራሱ ነው፣ የኖህ ነው የራሱ። አባቱ ከእንቅልፉ ከስካሩ ሲነቃ ያደረገበትን አወቀ አለ መጽሐፍ። በነገራችን ላይ ይሄ ራቁቱን ያየው ተራ ሰው እንዳይመስል 100 ምናምን ዓመት ጊዜውን፣ ታለንቱን፣ ገንዘቡን ሰጥቶ ድምፅ ሰምቶ ዓለምን ኮንኖ የእግዚአብሔርን ፕሮግራም ፈጽሞ የኖረ ሰው ተራ ሰው አይደለም። ዛሬ እንዲተኝተው ብታየው ተራ ጃይንት ሰው ሲነሳ የአፉ ቃል ህይወት ነው። ሲነሳ ሰውየው ከስካሩ ሲነቃ ያደረገበትን አወቀ። ከዛ ሰጠው። ከተናገረ በሰው በልጁ ህይወት ላይ ምን ከርስ እንዳመጣበት አይታችኋል። አንድ ጊዜ ጃይንት ሰዎች ሊወርቁ ይችላል፣ ሊሳሳቱ ይችላል። ሰው ኃጢአት ውስጥ ገብቶ ስታገኙት ባጭር አማርኛ አንድ ሰው ኃጢአት ውስጥ ገብቶ ስታገኘው በመንፈሳውያን የሆናችሁ እናንተ በገርነት መንፈስ አቅኑት ወይም መልሱት ማለት ባጭር አማርኛ አድቫንቴጅ አትያዙበት ማለት ነው። ስለ ስህተቱ፣ ስለ በደሉ፣ ስለ ኃጢአቱ፣ ስለ ድካሙ አድቫንቴጅ አትያዙበት። ገብቷል? እሱ መቃብር ላይ ቤትን አትስራ፣ እሱ ውርደት ላይ ስምን አትገባ። ገብቷል? እንዴት ብዬ ልበልህ? መድረክ አትያዝበት፣ አድቫንቴጅ አትያዝበት ማለት ነው። ከቻልክ ወደ መንፈሳዊነት መልሰው። ለምን እንደሆነ አላውቅም። ከሆነ ጊዜ በኋላ በልቤ በጣም ይሄ ጉዳይ ይጮሃል። ለምን ካላችሁኝ ማን ያስታርቀው? ሁለት ኤክስትሪም የኢትዮጵያ ቤተክርስቲያን ውጭም ውስጥም ያለው ተይዟል። ግማሹ ኤክስትሪም ለበደለኛው በጭካኔ የመመለስ ነው መልሱ። ግማሹ ደግሞ ምንም እንዳልተፈጠረ የማስመሰል ነው። ምንም እንዳልተፈጠረ ማስመሰልም በኃጢአት ውስጥ ገብቶ ለተገኘው ሰውዬ ምንም አይጠቅመው።
የሚጠቅመው ከወደቀበት ተነስቶ ከሳተበት ተመልሶ እንደገና ወደ ቀድሞ ህይወቱና ማንነቱ ቢመለስ ነው። ይሄ ገብቷችኋል ማውራው? ግን ሞቲቭ መሆን ያለበት ሰውየውን ሰባብሮ ዊልቸር ላይ ማስቀመጥ ሳይሆን ሞቲቭ መሆን ያለበት ወደ ቀድሞ ማንነቱ እንዲመለስ አድርጉ አለ ጳውሎስ። እመጣላችኋለሁ፣ ትወዱታላችሁ። ክፍሉን ልቀጥል። እውነት ትባረኩበታላችሁ። እውነቴን ነው። እግዚአብሔር ደስ የሚሰኝበትን ህይወት ነው። እግዚአብሔር እንደዚህ ያለ እኔ በህይወቴ ከጣም ከምነካበት እግዚአብሔር እኮ የዳዊትን ህይወቱን አይደለም የሚወድለት ልቡን ነው። እንደ ልቤ ሆነ እሴል ዳዊትን አገኘሁት ሲል ዳዊት ምን አይነት ነው ልቡ ስትሉት ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ። ሳኦል እኮ ተኝቶ እኮ ነው ያገኘው፣ አስተኝቶ እኮ ነው የሰጠው። የዳዊት ጋሻ ጃግሬ እኮ ያለው እንደዚህ ነው። ዳዊት አንዴ ልውደቅበት አልደግመውም ማለት ልበለው ላጣብቀው ከመሬት ጋር ሲል ነው። ከዛ እግዚአብሔር እንደዚህ ያለ ጠላቱን በምቹ ስፍራ። ዳዊት እኮ ሳኦልን ያልገደለው እድሉን አግኝቶ ነው። እኛ ያልተጨራረስነው እድሉን አተን ነው። በሰላም ወተን የገባነው እድሉን አተን ነው እንጂ እንደ ጅራፍ ነው ያጮሁ። 2 ቀን እድል አይሰጡም። በቤተ ክርስቲያን በእያንዳንዱ ቅዱሳን ልብ የሞላ ጭካኔ አገልጋዩ በተገልጋዩ ላይ ያለው ጭካኔ፣ ተገልጋዩ በአገልጋዩ ላይ ያለው ጭካኔ፣ በመጋቢው ላይ፣ ባል በሚስት ላይ፣ ሚስት በባል ላይ፣ ኳይር በኳይር ላይ፣ ወንድም በእህቱ ላይ፣ እህት በወንድም ላይ እርስ በርስ አብረው አንድ ልብስ ለብሰው አንድ ቦታ አንድ ቅዱስ ቁርባን እየወሰዱ የጌታ እራት እየወሰዱ ጭካኔ። ጳውሎስ እንደዚህ ያለ መንፈሳዊያን የሆናችሁ እናንተ። መንፈሳዊነት ወዳጆቼ ቤተክርስቲያን መጥቶ መሄድ አይደለም። መንፈሳዊነት ረጅም እልልታ አይደለም። መንፈሳዊነት በመንፈስ ቅዱስ ተጽዕኖ ስር መኖር ነው። በመንፈስ ቅዱስ ቁጥጥር ስር መመላለስ ነው። መንፈሳዊነት የክርስቶስን ማይንድ ሴት መያዝ ነው መንፈሳዊነት እንጂ መንፈሳዊነት እኮ ወዳጆቼ ቀስ ብሎ ማውራት አይደለም። ኦኬ ማለት አይደለም መንፈሳዊነት። መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ካታርቲዞ ማለት መረቡ ተቀዷል፣ ጠግኑትና እንደ ቀድሞ እንዲይዝ አድርጉት። አጥንቱ ተሰብሯል፣ ጠግኑትና እንደ ቀድሞ እንዲራመድ አድርጉት። በገርነት ልትመልሱት ይገባል። በአጠቃላይ ሲጨመቅ አድቫንቴጅ አትያዙበት። አድቫንቴጁ ለአካሉ ነው መሆን ያለበት፣ ለብልቱ ጤንነት ነው መሆን ያለበት ወዳጆቼ። ከዛ ቁጥር 2 ቀጥሎ እንደዚህ ይላል፣ አንዳችሁ የሌላችሁን ሸክም ይላል፣ ተሸከሙ ይላል አይደለም አለ እዚህ ጋር። ከናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። አዲሱ ትርጉም የሚለው እንደዚህ ነው። ነገ አዲሱን ትርጉም ነው የምንጠቀመው። እንደዚህ ይላል፣ አንዱ የሌላውን ከባድ ሸክም ይሸከም ይላል። ሸክም ብቻ አይደለም፣ ከባድ ሸክም ይሸከም። አንዱ የሌላውን ከባድ ሸክም ይሸከም ማለት እዚህ ጋር ያለው ሸክም እኮ ሻንጣ አይደለም፣ ጤፍ አይደለም፣ የሰው ድካም። በስጋ ምክንያት አውዱን ነው ተከተላችሁ የምትሄዱት። በስጋ ምክንያት ድንገት ባልገመተው ኃጢአት ውስጥ ገብቶ የተገኘን ሰው ያንን ሸክሙን በሸክሙ ላይ ሌላ ሸክም አጫኑበት። ይልቁን እንደውም አንዱ የሌላውን ከባድ ሸክም ይሸከም። ይሄ ማለት ምን ማለት መሰለ? ሌሎች ያንተን ሸክም እንዲሸከሙ ኤክስፔክት አርግ ማለት አይደለም። ይሄ ማለት ወዳጆቼ ትኩረትህ በራስ ላይ ሳይሆን በሌሎች ሰዎች ላይ ይሁን። ወይንም ደግሞ ሸክም የሌለበት ሰው የለም ማለት ነው። በሌላ አማርኛ ሸክም የሌለበት ሰው የለም። አንተ በሆነ ነገር ባትወነጀል በሌላ ነገር ትወነጀላለህ። ክስ ከተጀመረ መጥሪያ የማይሰጠው ሰው የለም። ምን ነው ክስ ከተጀመረ? እግዚአብሔር ክስ ከጀመረ ነፃ የሚሆን ሰው ማን አለ? ሁሉም ይደርሰዋል መጥሪያ። የወንጀሉ አይነትና ይዘት ጥልቀትናም ሊለያ የሚችለው እንጂ ነፃ የሆነ ሰው የለም። አንዱ የሌላውን ከባድ ሸክም ይሸከማል። ወዳጆቼ የሌላውን ሸክም ስንሸከም የክርስቶስን ሕግ በዚህ እንፈጽማለን አለ። የክርስቶስ ሕግ የትኛው ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 34 እስከ 35 ያለው ሌላ ሕግ አልሰጣችሁም፣ እርስ በርሳችሁ ተዋደዷል። ይሁኝ እኔ ነው። አሁን ከኔ ጋር ሁኑ፣ ተመልከቱ። አንዳንድ ጊዜ ሐዋርያ ጳውሎስ ያውቃል ወዳጆቼ፣ የሕግ አስተማሪዎች
ስለ ሰው ያላቸውን አንደርስታንዲንግ አስተሳሰብ ምናምን በደንብ አድርጎ ያውቃል። በደንብ አድርጎ ያውቃል። ቆይ አሳያችኋለሁ። አንዱ የሌላውን ከባድ ሸክም ይሸከም። አሁን እኔና ሚስቴ አብረን የምንኖረው እኔ አብሶሉትሊ ፐርፌክት ስለሆንኩ አይደለም፣ ድካሜን ስለተሸከመች ነው። አለቀ። ድካም። በነገራችን ላይ እኔ ፍጹም ለመሆን አልተጠራሁም፣ በጌታ ለመሆን የተጠራሁት። በሁለት ክንፌ እየበረርኩ በሁለት ክንፌ እግሬን ሸፍኜ በሁለት ክንፌ ምናምን ፊቴን ሸፍኜ ልኖር አልተጠራሁም። እንኳን እኔ መላእክት እንኳን ስንፍና ይከሳቸዋል። አልተጠራሁም፣ ፍጹም ለመሆን አልተጠራሁም። የሆንኩትን ነው መሆን። እኔ በህይወቴ የማልወደው ነገር አንዱ አርቲፊሻል አበባ ነው። ይህ እንደው ያው የሆነ ነገር አይጠወልቅ አያብብ፣ ሁሉ ኖርማል እንደዚህ ኖርማል። ህይወት ያለው ነገር ይደክማል፣ ይጠወልጋል፣ ያብባል። የሆነ ዲፌክት ልታገኝበት ትችላለህ። ምን ልፈልግ ነው? አንዱ የሌላውን ከባድ ሸክም ይሸከማል። አብሶሉትሊ ፐርፌክት የሆነ ነገር የለም። አንተ በሆነ ነገር አሪፍ ትሆናለህ፣ በሆነ ነገር ዊክ ትሆናለህ። ሌላኛው ሰውዬ ደግሞ አንተ ዊክ በሆንክበት ቦታ አሪፍ ይሆንና በዛኛው በኩል ደግሞ ይሆናል። ከልጆቻችሁ መካከል አንዱ ተጫዋች ነው፣ አንዱ አኩራፊ ነው። በተገላቢጦሹ ደግሞ አኩራፊው ጎበዝ ተማሪ ይሆናል፣ ተጫዋቹ ደግሞ ጎበዝ ቴክኒሻል ይሆናል። ነገርየው ይገላበጣል። አብሶሉትሊ ፐርፌክት የለም። አንዱ የሌላውን ከባድ ሸክም ይሸከም። ሸክሙን ተሸከሙት አለ። ሸክሙን እናጠፋለን ብላችሁ ሰውየው እንዳታጠፉት። ምን ነው? በሌላ አማርኛ ምን ማለት መሰለህ? ሸክሙን ተሸከሙ ማለት ይኸውላችሁ፣ ብድግ አድርጋችሁ ስትሸከሙት ሰውየውን ከእናንተ በላይ አድርጉት፣ ቫልዩ አድርጉት። ሰውየውን ቫልዩ አድርጉት፣ ክሬዲት አታሳጡት። ስለ አንዱ ድክመቱ 9 ጥሩ ነገሩን አፈር አታብሉት። ስንት ቆንጆ ነገር ያለው በሁለት ድካሙ ምክንያት 8ቱን ገደል አትክተቱት። መንፈሳዊ ከሆንክ በቃ ልክ እንደ በመንፈስ ቅዱስ ተጽዕኖ ስር የምትኖር ከሆነ ወደ ቀድሞ ካታርቲዞ የተሰበረውን ጠግ ነው፣ የተቀደደውን መልሰ ስፋው። እንደዛ አርገው እንደዛ። አንዳችሁ የሌላችሁን ከባድ ሸክም ተሸከሙ። ወዳጆች ተሸክማኝ ነው የኖር ነው። ተሸክማኝ ብቻ አይደለም፣ እኔም ተሸክሜ ነው ያቅሜን። ምን ነው? እኔም ተሸክሜ ነው፣ እሷም ተሸክማኝ ነው። ጌታ ምስክሬ ነው። እንደዛ ሲሆን ደግሞ ህይወት እንዴት ደስ እንደሚል! ዋው! ከላይ እግዚአብሔር፣ ከታች ሚስቴ ሆና ቆምኩ። አንተ ተሸክማ። ከዛ እንደዚህ ያለ ጳውሎስ ቁጥር 3 ላይ እንደዚህ ያለ ማንም ምንም ሳይሆናል ትልቅ የሆነ ቢመስለው አለ ራሱን ያታልላል። ምንም ሳይሆን ምን ትልቅ የሆነ ቢመስለው ራሱን ያታልላል። ለካ ሰይጣን ብቻ አይደለም ሰውን የሚያታልለው፣ ሰው ብቻ አይደለም ሰውን የሚያታልለው፣ ሰውም ራሱን ያታልላል። ምን ማለት ነው? ማንም ምንም ሳይሆን ትልቅ የሆነ ቢመስለው ማለት ይሁኝ ነኝ እኔ ካንተ የተሻልኩ ነኝ፣ እኔ ካንተ የተሻልኩ ጠቃሚ ነኝ ብሎ ቢያስብ፣ ኩራት ቢሰማው ራሱን ያታልላል። እንዳይሰማክ የሆኑ ሰዎች ኃጢአት ውስጥ ገብተው አግኝታቸው ሊሆን ይችላል። ደክመው ተሳስተው አጥፍተው አግኝታቸው ሊሆን ይችላል። የነሱ ደካማነት ኃጢአት ውስጥ ገብቶ መገኘት አንተን ከነሱ የተሻልክ አያደርግህም። አንተን ከነሱ ጠቃሚ አያደርግህም። የተሻልኩ ነኝ ብለህ ካሰብክ ራስን ታታልላለህ። የሚያዋጣው ወዳጆቼ ኩራት አይደለም። ማንም ምንም ሳይሆን ምንም የሆነ ትልቅ የሆነ ቢመስለው በደንብ አድርጋችሁ ስሙኝ፣ ከኔ ጋር ሁኑ። በጣም ኢምፖርታንት ነገር ነው የምነግራችሁ። ትህትና ማለት ወንድም ካንተ እንደሚሻል አድርገህ መቁጠር ነው። ትዝ ይላችኋል። አንተ ከኔ የተሻልክ ስለሆንክ፣ አንተ ከኔ የተሻለ ጠቃሚ ስለሆንክ እኔ አንተን ሸክም ልሸከምልህ ብሎ ማሰብ ነው ትህትና። አባቶች እናቶች ባሉበት ድግስ ላይ አባቶች ልክ ሲመጡ ወንበር ሊያመጡ ሲሄዱ ኖ ጋሼ ይቀመጡ፣ እኔ እሸከመዋለሁ ብሎ ሚል አንድ ከሳቸው ዝቅ ያለ እድሜ ያለው ሰው ምን ነው እያለ ያለው? እርሶ ከኔ ስለሚሻሉ፣ ከኔ ይልቅ ጠቃሚ ስለሆኑ፣ ከኔ ይልቅ አስፈላጊ ስለሆኑ ይህን ሸክም እኔ ልሸከምሎት። አሁን አንድ ሰው አንዱ የሌላውን ከባድ ሸክም ይሸከም ሲል ጳውሎስ ሰው የሌላውን ሰው ሸክም ወስዶ ሊሸከም የሚችለው አንድ ማይንድ ሴት ከኖረው ነው። ምን የሚል ያ ሸክም የተጫነበት ሰውዬ ይህ ሸክም እኮ ባነሳለት ከኔ ይልቅ አካሉን ይጠቅማል፣ ትውልድ ይጠቅማል፣ አገር ይጠቅማል፣ ቤተ ክርስቲያን ይጠቅማል ብለህ ማሰብ ስትችል ነው።
ሰምታችሁ ያልኩትን አልሰማችሁኝ? ተሰሙኛላችሁ? 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 ይኸው አንድ ሰው የሌላውን ሰው ሸክም ሊሸከም የሚችለው ከዛ ሰው ራሱን አሳንሶ የሚቆጥር ከሆነ ነው። ለምሳሌ እኛ በሀገራችን ባህል ትልልቅ ሰዎች ሲመጡ ከወንበር መነሳት፣ ቦታ መልቀቅ፣ ቅድሚያ መስጠት፣ ቅድሚያ እንሰጣለን። ብድግ ብድግ ብለን ቅድሚያ እንሰጣለን። ይሄ ማለት ምን ማለት ነው? ከኔ ይልቅ ኢምፖርታንት የሆነ የሚበልጥ እኔ ማንስለት ትልቅ የሆነ ፊገር የሆነ ሰው መጥቷል። ይሄን ቦታ ልለቅለት ይገባል። ይሄን ቦታ ልተውለት ይገባል። ቅድሚያ ልሰጠው ይገባል። እሱ ብቻ አይደለም፣ ከተሸከመም ኖ ጋሼ እኔ ይዛለሁ እርሱ አይሸከሙ ብዬ ሻንጣውን ይሸከማሉ። አሁን ተመልከት፣ እንደዚህ ነው የሌላውን ከባድ ሸክም ወይም የሌላውን ድካም። ቅድም ምን ብለናል? አንዱ የሌላውን ከባድ ሸክም ይሸክም ሲል መጽሐፍ፣ ይሄ ሸክም ሻንጣ አይደለም፣ ይሄ ሸክም ጤፍ አይደለም፣ ይሄ ሸክም ሌላ ሸክም አይደለም፣ ይሄ ሸክም ድካም ነው። ይሄ ሰውዬ ድካም አለበት። ድካሙ ግን እኔ ብሸከምለት ከድካሙ ነፃ ይሆንና ከኔ ይልቅ ቸርቿን ይጠቅማል፣ ከኔ ይልቅ አካሉን ይጠቅማል፣ ከኔ ይልቅ ትውልዱን ይጠቅማል። አሁን ሁሉ ሰው ምንድነው? ሁሉ ሰው ፒአይፒ ነው። ሁሉ ሰው እኔ የተሻልኩ ነኝ ነው፣ የኔ አገልግሎት የተሻለ ነው፣ እኔ ማኛ ነኝ፣ አንተስ መናኛ ነህ፣ እኔ በጣም እንትን ነኝ፣ አንተስ። እሱ ለእግዚአብሔር መንግስት በጣም ይቀና፣ እኛስ ጫማችንን አስረን ሲወል በቃ በፕሮግራም እየሄድን ያለን ሰዎች። ይቅርታ እንግዲህ ስትሮንግ አድርጌ ከነገርኳችሁ በኋላ ግን ዝቅ ብላችሁ የሌላውን ሰው ሸክም ተሸክማችሁ ልትይዙ የምትችሉት ይሄ ሰውዬ እኮ በተወሰነ መልኩ ብደግፈው አብሬው ብቆም ከኔ የተሻለ ኦፖርቹኒቲ እግዚአብሔር ሰጥቶታል። እኔ በተወሰነ መልኩ አብሬው ብቆም በደንብ ይሰራ ይሆን? ይጠቅም ይሆን? ብቻ ባጭር አማርኛ አንዱ የሌላውን ከባድ ሸክም ይሸከማል። እንደዚህ ያለ ማንም ማለት ምንም ሳይሆናል። አንዳንድ ሰው አይቷል፣ እኔ ከሌለው ቸርቹ አይኖርም ብሎ የሚያስባል። እኔ የቸርቹ መሪ ባልኖር የሚቆም ወንጌል ነው፣ ወንጌል ይቀጥላል። ራስህን እንዳይተከ ከቆጠርክ ተሳስተሃል። እንኳን አንተን እግዚአብሔር ሙሴን ተክቷል። ሙሴን ተክቷል። ብትችል እጁን ይዘህ ማበርታት ነው። ብትችል እጁን ይዘህ መደገፍ ነው። ብትችል አካሉን መደገፍ ነው። ብትችል እና አንተ ከኔ የተሻልክ እኔ ካንተ የተሻልኩ ነኝ። አሁን ሰው ለምንድን ነው የሌላ ሰው ሸክምን የማይሸከመው ወይም በሸክም ላይ ሸክም የሚጭነው ካልከኝ እሱ ከሱ የተሻለ እንደሆነ ያስባል። በጣም ይገርማቸዋል። ከኔ ያልተሻለ ሰው የለም እዚህ ቤት ውስጥ ብሎ ማሰብ ያዋጣል። ምናልባት እድሉን አላገኘ ይሆናል እንጂ ከኔ ያልተሻለ ሰው የለም። የእግዚአብሔር ቸርነት እንደውም ከሁሉ የተሻሉት እያሉ ከሁሉ ደካማ የሆነውን እኔ መረጠኝ እንጂ ከኔ ያለመሻል። ተቀምጣል ማለት ከኔ አትሻልም ማለት አይደለም። ሰው አያውቅህም ማለት 300 ሰው ታገለግላለህ ማለት ዮናታን ሚሊዮን ይሰማዋል ማለት አንተ እኔ ካንተ የተሻልኩ ነኝ ማለት አይደለም። አንዳችሁ የሌላችሁ ከባድ ሸክም መሰለ ከባድ ሸክም ማይ ጋድ ከባድ ሸክም። አንዳንዱ እኮ ሸክም ካራክተር ነው። አንዳንድ ሰው ታውቃላችሁ ፊት ለፊት ይናገራል ግን አልቃሻ ነው፣ ምስኪን ነው። ደግሞ የሆነ ጉድ ኳሊቲ ያለው ሰው ያንን እንደ ንብ ነው። አንዳንድ ሰው ፕሮፐርሊ ሃንድል ካረከው ማር ይሰጣል። የሆነ ነገር ጠቅ ያደርጋል። የሆነ ቀደም ጠቅ ሲያደርግ ያብጣል። አይኔ ያብጣል፣ ጣቴ ያብጣል፣ ያማል፣ ጠቅ ያደርጋል፣ ያማል። ግን ደግሞ ይገር ማር ይሰጣል። አንዳንድ ሰው እንደዛ ነው። ቸርች ውስጥ እያመለክ እያለ ጠቅ ያደርጋል። ያችን ጠቅ ተሸክመ ነው ማርማሩን ተሸክመ። ከዛ ቀጠለ ሐዋርያ ጳውሎስ ቁጥር 10 ላይ እንደዚህ ያለ፣ እያንዳንዱ የራሱን ተግባር ይመርምር። የብዙዎቻችን ችግር ታውቃላችሁ አእምሯችን እንደ አይናችን ደካማ መሆኑ ነው። እንዴት? ልክ አእምሯችን እንደ አይናችን ወደ ውጭ እንጂ ወደ ውስጥ አያይም። እደግመዋለሁ፣ የብዙዎቻችን ችግር
አይምሮአችን እንደ አይናችን ደካማ ነው። የኛ አይምሮ እንዴት አይናችን ወደ ሰው እንደሚያይ አይምሮአችንም ወደ ሰው ነው የሚያስበው። ወደ ራሱ አያስብም። ወደ ራሳችን አናይም። ጳውሎስ እንደዚህ ያለ የገላትያ ቤተክርስቲያን አማኞች እያንዳንዱ የራሱን ተግባር ይመርምር። ምን አደረኩ ይበል፣ ምን ሰራው ይበል። እጁ ንጹህ እንደሆነ ቼክ ያርግ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጁ ንጹህ ሆነ እንደሚል ምን እያንዳንዱ የራሱን ድርጊት ይመርምር። ወዳጆቼ አሁን በዚህ ዘመን ሰዎች በክርስትናቸው ኢንጆይ ማድረግ ያቃታቸው ለምንድን ነው? ክርስትናቸውን ሴሌብሬት ማድረግ ኢንጆይ ማድረግ በክርስትናቸው ደስተኛ መሆን ያቃታቸው ለምንድን ነው? አንደኛ ወደ ውጭ ነው የሚያዩት። ሁለተኛ ራሳቸውን ከሰው ጋር ያወዳድራሉ። ከዚህ የተነሳ በሰው ኃጢአት ይበሳጫሉ። ከዚህ የተነሳ በግላቸው ከእግዚአብሔር ጋር ባላቸው ጉዞ የሚመኩበት ነገር የላቸውም። በክርስትና ህይወታችሁ ደስተኛ መሆን ከፈለጋችሁ ወደ ውጭ ማየት አቁሙ። ራሳችሁ ከሌላ ሰው ጋር ታወዳድሩ። በሌላ ሰው ኃጢአት አትበሳጩ። በግላችሁ ከጌታ ጋር ባላችሁ ጉዞ የዛን ጊዜ የምትመኩበት ነገር ታገኛላችሁ። ጳውሎስ እንደዚህ አለ፣ እያንዳንዱ የራሱን ተግባር ይመርምር። የዛን ጊዜ በእግዚአብሔር ዘንድ የሚመካበትን ነገር ያገኛል። የምትመካበትን ደስ የምትሰኝበትን ነገር የምታገኘው ራስን ከሌላ ሰው ጋር ስታወዳድር አይደለም። የምትመካበትን ነገር የምታገኘው ወደ ውጭ ስታይ አይደለም። ከሌላ ሰው ጋር ራስን ስታወዳድር አይደለም። የምትመካበትን ነገር የምታገኘው ወደ ውስጥ ስታይ፣ ስራን ስትመረምር፣ እኔ ምን አረኩ ምን አዋጣው ስትል ነው። ለሚቴልዩ አንድ እውነት፣ ራይት ሰዎች ጥግ ሲይዙ ሮንግ ሰዎች ቦታ ይዛሉ። ለምሳሌ አንተ ራይት ነህ ወይ ንጹህ ና ጥግ ይዛል። ራይት ሰዎች ጥግ ከያዙ ሮንግ ሰዎች ቦታ ይዛሉ። ሮንግ ሰዎች ቦታ ከያዙ ደግሞ ቤቱን የፖለቲካ ቤት፣ የሌብነት ቤት፣ የውሸት ቤት ያደርጉታል። ሞራል የለም ኮምፕሌን የማድረግ። ሌላ ሰው በከፈለው ቢል አንተ መኪናን ይዘህ መተህ ዳር አቁመህ ስትፈልግ አስራት ስትፈልግ አስተያየት ሰጥተህ ለምትሄድበት ቸርች፣ ሌላ ሰው ፖቴንሻሉን እድሜውን ጊዜውን ዘመኑን ሁሉ ኤቭሪ ነገሩን ሰጥቶ ከዛ እንዲህ እየተበሳጨ ልትኖር አትችልም። የራስን ተግባር መርምር። ምን አዋጣ በክርስቶስ አካል ላይ? ምን ሰራ? ምንድነው ኮንትሪቢዩት ያደረከው? ምን አሻራ አስቀመጥክ? ምን አሻራ? ብዙዎች መርዛ ደፋር። አንተ ስንት ሊትር ወተት ጨመርክ? ስንት ፖዚቲቭ ጨመርክ? ስንት በጽድቅ ተጽዕኖ ሊያመጣ የሚችል ነገር እንዳለ እያንዳንዱ የራሱን ተግባር ይመርምራል። ቼክ ዩርሰልፍ። ራስ ተመልከት። የዛን ጊዜ በክርስቶስ በእግዚአብሔር ዘንድ የምትመካበትን ነገር ታገኛለህ። ለምሳሌ አሁን አንዳንድ ሚዲያ ላይ የሚያበሳጫችሁ ነገር ታያላችሁ አይደል? እናንተ ምን አረጋችሁ? የቸርቻችሁን ሶሻል ሚዲያ ሼር ታረጋላችሁ፣ ላይክ ታረጋላችሁ፣ ፕሮሞት ታረጋላችሁ። ራይት ሜሴጅ። የአሜሪካ ባንክ ላይ የሚሰሩ ሰዎች እንደሚባለው ሁል ጊዜ ስለ ፎርጅድ ብር አይማሩም፣ ስለ ትክክለኛው ብር ነው የሚማሩት። ትክክለኛውን ብር ይማራሉ። ትክክለኛው ብር መካከል ፎርጅዱን ብድግ አድርገው ወደዛ ይጥላሉ። ፎርጅድ በመጣ ቁጥር ስለ ፎርጅድ ማብራሪያ አይሰጥም። ትክክለኛውን ነገር ነው። አንተ ትክክለኛው ነገር ላይ ምን አድርጋል? ምን አዋጣል? ምን ሰርታል? ቸርች እንድታድግ፣ አካሉ እንዲያድግ፣ ሰዎች ወደ ቤተ ክርስቲያን እንዲመጡ እንዲጨመሩ ምን አድርጋል? እሱ ሞሉ ስትገባ፣ ሱፐርማርኬት ስትገባ፣ አዲስ ሰው ከዚህ ኦቶዋ ስታገኝ ሰላም ብለው እንዴት ነው እንደሚደና በጌታና ቸርችና ኢንቫይት አደረገ ብለዋል። ምን ስንት ነገር አዋጣል። ብርማ ሸኪውም ይሰጣሉ። እንደዚህ ያለ ጳውሎስ ቁጥር 5 ላይ ቀደም አንዱ የሌላውን ከባድ ሸክም ይሸከማልና ቁጥር 5 ላይ ሲመጣ እንደዚህ ያለ እያንዳንዱ የራሱን ሸክም ይሸከም። ቀደም የሌላውን ሸክም ይሸከም ነበር፣ አሁን የራሱን ሸክም ይሸከም ይላል። ወዳጆቼ ይሄ ነገር እርስ በርሱ አይጋጭም ወይ ካላችሁ አይጋጭም። ለምን? አንዱ የሌላውን ከባድ ሸክም ይሸከም የሚለው በክርስቶስ አካል ውስጥ ለሌላ ሰው የማሰብን አስፈላጊነት ነው የሚናገረው። እደግመዋለሁ። አንዱ የሌላውን ከባድ ሸክም ይሸከም የሚለው ጳውሎስ በክርስቶስ አካል ውስጥ እስካለ ድረስ አንዱ ስለሌላው የማሰብን አስፈላጊነት ነው የሚናገረው። ለራሴ ብቻ ነው ላስብ የምችለው ብለህ ልትል አትችልም። ለሌላው አስብ፣ ለወንድም አስብ፣ ስለ እህት አስብ፣ ስለ አገልጋዮች አስብ፣ ስለሌላው አስብ ስለሌላው። እያንዳንዱ የራሱን ሸክም ይሸከም የሚለው ደግሞ ሁሉም በእግዚአብሔር ፊት ተጠያቂነት እንዳለበት የሚናገርበት ሐሳብ ነው። በግልህ በእግዚአብሔር ዘንድ ተጠያቂነት አለብህ። በአካል ውስጥ እስከኖርክ ድረስ ግን ለሌላ ሰው ልታስብ በጣም አስፈላጊ ነው። ወዳጆቼ
አውራጣት እንቅፋት መጥቶት አካል ሁሉ ተኝቶ እንደሚያድር ታሞ እንደሚተኛ አንዱ የሰውነት ክፍል ቢታመም የአንዱ የሰውነት ክፍል መታመም የአንዱ ብልት መታመም የሁሉ መታመም እንደሆነ ማዘን እንደሆነ መቁሰል እንደሆነ ልክ እንደዛው አንዳችሁ ለሌላችሁ ልታስቡ ይገባል። ለራስ ማሰብማ መንፈሳዊነት አይጠይቅም። ውጭ ያሉ ሰዎች ላይፍ ስታይላቸው ሁሉም ለራሱ ነው የሚለው ክርስቲያን የሚያደርገው በመንፈስ ቅዱስ ተጽዕኖ ስር መኖሩ ነው። በመንፈስ ቅዱስ ተጽዕኖ ስር ከሆንክ ደግሞ የመንፈስ ቅዱስ ተጽዕኖ ቁጥጥር በመንፈስ መመላለስ ይሁን እኔን በመንፈስ የምትመላለሱ ብሏል ጳውሎስ ምዕራፍ 5 ላይ። በመንፈስ መመላለስ ማለት በመንፈስ መሆን ማለት አይን መጨፈን አይደለም፣ ቸርች መሄድ መምጣት አይደለም። በመንፈስ ቅዱስ ተጽዕኖ ስር በዛ ኢንፍሉዌንስ ስር መሆን ነው። ወዳጆቼ በደንብ አድርጋችሁ ስሙኝ። መጽሐፍ ምንድነው የሚለው? ያለ ምክንያት መቁሰል ለማን ነው? ጠብ ለማን ነው ይልና የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። ወይን ጠጅ በጠጣው ቁጥር ይቆጣጠራል። ሲቆጣጠርህ ያወላግዳል፣ ያረጋል። ከዛስ ፖለቲከኛ ያረጋል። እኔም ብለው ትላለህ አንድ ድልድይ ሁለቴ ሶስቴ ነው ለመሻገር የምትንደረደረው። ሁለቴ ትመጣለህ፣ ሶስቴ ትሄዳለህ። ከዛ ነው መንግስት ግን ብለህ ትሻገራለህ። ምን ለማለት ፈልጎ ነው? ሰው ወይን ጠጅ ሲቆጣጠረው እንዴት ነው የሚሆነው? እንደ ዘፋኝ ያደርገዋል። በቃ ዘፋኝ ይሆናል። በቃ ዘፋኝ ይዘፍናል፣ ገጣሚ ይሆናል። ደህና ደሩ ይላል። ልክ እንደዚህ ነው። ወይን ጠጅ በመጠጣት ለሚዘገዩ አይደለምና ሰው ወይን ጠጅ ሲቆጣጠረው እንደሚሆን ሰው መንፈስ ቅዱስ ሲቆጣጠረው እንዴት ሄትፉል ይሆናል? ሰው መንፈስ ቅዱስ ተቆጣጥሮት እንዴት ሐሜተኛ ይሆናል? እንዴት ይሄ የኩነኔ የፍርድ አፍራሽ እንዴት ይሆናል? መንፈስ ቅዱስ የተቆጣጠረው ሰው ኮንስትራክቲቭ ነው የሚሆነው። የተሰበረውን ጠጋኝ ነው የሚሆነው። ያዘነውን አጽናኝ ነው የሚሆነው። የወደቀውን የሚያነሳ ነው የሚሆነው። ሜርሲፉል ነው የሚሆነው። መንፈስ ቅዱስ የተቆጣጠረው ሰው ኢየሱስ ጌታ ነው። አሜን ነው። እና እንደዚህ ያለ ጳውሎስ እያንዳንዱ አንዱ የሌላውን ሸክም ይሸከማልና ከዛ ደግሞ እያንዳንዱ የራሱን አንተ ደግሞ በእግዚአብሔር ዘንድ ተጠያቂነት አለብህ አትርሳ ይሄን አለ። ከዛ ቁጥር 6 እንደዚህ ያለ የሚማር አለ። ቃሉን የሚማር አይደል የሚለው? ቃሉን የሚማር ማንም ቃሉን የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይካፈል። ስለዚህ ይህን ቁጥር ምንድነው ሉተር ያለው ብዬ ስፈልግ ሉተርን አገኘሁት። ሉተር እንደዚህ ያለ ገላትያን በማብራራበት ጊዜ ያለ እጅግ ምቾት የማይሰጠኝና ለመናገር የማልፈልገው ቁጥር ይሄ ነው ይላል። ለምን? ስለ ራሴ ጥቅም ማወራ ያስመስልብኛል። እውነቱን እኮ ነው። ማንም ቃሉን የሚማር ከሚያስተምረው ጋር መልካም የሆነውን ነገር ሁሉ ይካፈል። ማንም ወንድ፣ ሴት፣ ትንሽ፣ ትልቅ፣ ስራ ያለው፣ ስራ የሌለው ከዛስ ከሚማር ከሚያስተምረው ጋር መልካም የሆነውን ነገር ይካፈል። ከመጋቢው ጋር ከአስተማሪው ጋር ይካፈል። ይሄ ወዳጆቼ ክፍያ አይደለም፣ ክፍያ አይደለም። ይሄ የሚያወራው ወዳጆቼ ስለ ክፍያ አይደለም የሚናገረው፣ ስለ መጋራት ነው የሚናገረው። ጳውሎስ ለገላትያ ሰዎች እንደዚህ ማንም ቃሉን የሚማር ከአስተማሪው ጋር ከመጋቢው ጋር መልካም የሆነው ነገር አንደኛ ቆሮንቶስ ጋር አይደላችሁም? እኛ መንፈሳዊ ነገር ከሰጠናችሁ ከዘራንባችሁ ምድራዊ ነገር ለማጨድ ምንም ይከለክለን ሕግ የለም ምናምን እያለ ጳውሎስ የተናገረውን አልነግራችሁ። ከዛ ሐዋርያ ጳውሎስ ቀጠለና እንደዚህ አለ። ይሄንን ሐሳብ ችላ ሊሉ የሚችሉ ሰዎች ሊኖሩ ስለሚችሉ ጳውሎስ እንደዚህ አለ። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ይሄ ነው ሐሳቤ አሁን ዛሬ። ሰው የሚዘራውን ያንኑ ያጭዳል። አትሳቱ፣ እግዚአብሔር አይዘበትበትም። ምናልባት እናንተ ቃሉን የምትማሩ ከመምህራችሁ ጋር መልካም የሆነውን ነገር ለመካፈል ችላ ብትሉ እንዳትስቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል። ምን ማለት ነው? በደንብ ተመልከቱ። ይላችሁ እኔ ሰው በጸሎቱ ሊቀይረው የማይችለው ነገር ቢኖር ዘር ነው። ሰው ስንዴ ዘርቶ ጸልዮ በቆሎ ሊያረጋው አይችልም። 40 ቀን ጾመ፣ 21 ቀን ጾመ፣ እድሜ ልክን ጾመ፣ ስንዴ ዘርተ በቆሎ አታረገውም። በቆሎ ዘርተ ጤፍ አታረገውም፣ ስንዴ አታረገውም። ሰው የዘራውን ያንኑ ያጭዳል። ጓደኝነት ዘር ነው፣ ሚስጥር ዘር ነው። ታግዛለህ፣ ትታገዛለህ፣ ታነሳለህ፣ ትነሳለህ፣ ትደግፋለህ፣ ትደገፋለህ።
ከዘር ከልጆች ምስኪን መንገድ ላይ የሚወድቅ ብኩን የሰው ፊት የሚያይ አይኖርም። ሰው የዘራው ያንኑ ያጭዳል። ደግሞ ሲያጭድ ይገርምሃል፣ አንድ ኩንታል ዘርቶ አንድ ኩንታል አያጭድም፣ በስቶ ያጭዳል። ምናልባት በተመሳሳይ ሲዝን ላያጭድ ይችላል፣ ግን በሌላ ሲዝን ያጭዳል። ሲያጭድ ግን ያንኑ ነው የሚያጭደው። ወዳጆቼ ሚስጥር ዘር ኤቭሪቲንግ ዘር ነው። አትሳቷል። ሰው የዘራውን ያንኑ ያጭዳል። ከዛ ቀጠለና እናንተ አንብቡት። ዝቅ ብሎ ሲናገር እንደዚህ ይላል ቢቻላችሁ እድሉ ካገኛችሁ ይላል። ቀጥሎ ሲናገር ሐዋርያ ጳውሎስ እንደዚህ ይላል፣ ስለዚህ እድሉ ካለን ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናርግ። አሁን ልናገር፣ ይኸውላችሁ ተመልከቱ፣ መቀበል አይደለም መስጠት እድል ነው። ይኸውላችሁ መነሳት አይደለም ማንሳት። እድሉ ካለን አሁን የዚህ ቁጥር የ10 ቁጥር መስጊያው ይሄ ነው። እድሉ ካለ እግዚአብሔር እድሉን ከሰጠው፣ እንግሊዘኛው እናንተ ይቀላችኋል፣ ኦፖርቹኒቲ ነው ብሎ የሚናገረው እድሉ ካለ ምን ለሰው ሁሉ፣ ለሰው ለምታቁት ለማታቁት፣ ለጥቁሩ ለነጩ፣ ለወንድ ለሴቱ፣ እዚህ ቸርች ለሆነው እዚህ ቸርች ላልሆነው ለሰው ሁሉ እድሉ ካለን ወዳጆቼ የእድሜያችንን ግማሽ ኖረናል። የቀረው በጣም ትንሽ ነው። እንደምታውቁት ነው እድሜ እስከ 30 ነው ዳገት፣ ከዛ በኋላ ቁልቁለት ነው። እስከ 30 ዳገት ነው አልደርስ ይላል። ከ30 በኋላ ግን መቼ 40 እንደሆንክ 50 እንደሆንክ አታቆም። ከ50 በኋላ 60 ነህ፣ ከ60 በኋላ 70 ነህ፣ ትደገፋለህ። በቃ እድሉ ካለ ለሰው ሁሉ የሳና ኦፖርቹኒቲ፣ ሰውን ማገዝ፣ ሰውን መርዳት፣ የተሰበረውን መጠገን፣ የወደቀውን ማንሳት፣ ወይ ወንድሜን ማለት እድሉ ካላችሁ እሱንም ከሰጣችሁ እግዚአብሔር ለሰው ሁሉ መልካም አድርጉ። ይልቁኑ ለእምነት ቤተሰቦች በጌታ ሆነው በክርስቶስ አካል ውስጥ በመንፈስ ቅዱስ ተጠምቀው ድነው ቦርናጌን ላደረጉ ወንድሞችና እህቶች ደግሞ ይልቁን አብልጠ ቢቻላችኋል ለሰው ሁሉ ስለዚህ እድሉ ካለን ማይ ጋድ እድሉ ካለ እኔ እድሉ ካለኝ ነው እናንተን የሆነ መልካም ያደርግላችሁ የምችለው እድል ካለ። ሰው ብር ስላለው አይደለም ስለ ሰው መልካም የሚያደርገው እድሉ ካለው። እውነቴን ነው የምነግራችሁ። ለምሳሌ እዚህ ሆናችሁ ቤተሰብ ረዳችሁ፣ እድሉን የሰጣችሁ ጌታ መስገኑ። እድሉን የሰጣችሁ ጌታ እድሉ። ለምሳሌ ለሰዎች መልካም በማድረጋችሁ እንደተሸወዳችሁ የሚሰማችሁ ሰዎች ኖ ለሰው ደግ ማድረግ እድል የማግኘት እንጂ የሞኝነት ጉዳይ አይደለም። ተሸውዳችሁ አይደለም። ጌታ ምስክሬ ነው። የወደቀውን ያነሳችሁት ቢቻላችኋል ለሰው ሁሉ። ስለዚህ እድሉ ካለ ለሰው ሁሉ በተለይ ማይ ጋድ ለእምነት ቤተሰቦች በጌታ ለሆኑ ወንድሞችና እህቶች ከዛስ መልካም እናድርግ እና ወደ ውጭ ወጥተን ወንድሜ ኢየሱስ ክርስቶስ ይወዳል፣ ወዳጄ እህቴ ኢየሱስ ይወድሻል ብለን ይወዳችኋል ብለን ጠርተን አንወዳቸው፣ አንዋደድም። ቢቻላችኋል ለሰው ሁሉ። አንደኛ የእድሜያችሁን ግማሽ ከግማሽ በላይም ኖራችሁታል። ደግሞ ለቀረው ጊዜ በባከነ ደቂቃ እየተጫወታችሁ ልክ 90 ደቂቃ እንዳለው ተጫዋች ለምንድን ነው የምትሆኑት? ምን ነው አሁን እኮ በእድሜያችሁ አስኳል ላይ አይደለም ያላችሁት። አንዳንድ ሰዎች በእድሜያችሁ እንጥፍጣፊ ላይ ነው ያላችሁት። ከጥቂት ጊዜ በኋላ ለቀን ነው የምንሄደው። ወደድክም ጠላህም አክሱም ሐውልት አይደለም ተተክለ የምትቀረው፣ ትሄዳለህ። ቢቻል ለሰው ሁሉ መልካም ማድረግ ነው ያለብህ። ቢቻል ደግ ማድረግ ነው ያለብህ። ለዚህ ነው ወዳጆቼ ይሁኝ ዳዊት እንደዚህ ያለ ስለ ዮናታን ስለ ቸርነት የማደርግለት አንድ ሰው ከሳኦል ቤት አለ። ተፈልጎ ሲገኝ የተገኘው ሽባ ነው፣ የተገኘው ሎዶባር ነው። ሎዶባር ቆሻሻ መጣያ ነው። ይሄ ቸርነት የዳዊት ቸርነት አይደለም፣ የእግዚአብሔር ቸርነት ነው። ስለ ዮናታን ስለ የእግዚአብሔር ቸርነት አያችሁ፣ የእግዚአብሔር ቸርነት እግራይም የእግዚአብሔር ቸርነት ከቁመታችሁ አይነሳም፣ ዘራችሁን አይም፣ የሆነ ነገራችሁን አይም። የሰው ቸርነት ቢሆን ወዳጆቼ ሽባ ጽዮን አይገባም። አምጡልኝ ከቆሻሻ መጣያ ይሄን ሽባ ልጅ አምጡልኛል። ሜፊቦስቴ የሚባለው ሰው አምጡልኛል። ከንጉስ ገበታ ይበላል፣ እርሻው እየታረሰ ጎተራ ይገባለታል።
ይሄ የእግዚአብሔር ቸርነት ነው። ለምን? ቸርነት ማድረግ የሚችለው ቸርነት የተደረገለት ሰው ብቻ። ቸርነት ያልተደረገለት ሰው ቸርነት ሊያደርግ አይችልም። ዳዊት ለሜምፊቦስቴ ቸርነት ያደረገው እሱ ራሱ በቸርነት ነው ንጉሥ የሆነው። እንዴት? ከተረሳበት ከበግ ጥበቃ መጥቶ ተቀብቶ በኔና በሞት መካከል አንድ እርምጃ ቀረ እንዳላለ ብዙ ጊዜ ካልተከላከለው ቀስት እያዳነ እረኛውን ንጉሥ ያደረገው የእግዚአብሔር ቸርነት ነው። የአገሬ ልጆች የእግዚአብሔር ቸርነት ነው። ቢቻላችሁ ለሰው ሁሉ መልካም አድርጉ። መልካም ስታረጉ ከዘሩ አትነሱ፣ ከእግሩ አትነሱ፣ ከትላንትናው አትነሱ። ይሄ መንፈሳዊ መሆን አያስፈልገውም። ብሔርህን መልካም ለማድረግ ለሰፈር ሰው ለሆነ ለጥቅም ስትል ለሰው መልካም ለማድረግ በመንፈስ ቅዱስ ተጽዕኖ ስር መሆን አያስፈልገውም። ከዘር ሳጥን ለመውጣት ነው። ቢቻላችሁ ለሰው ሁሉ አለ። ለሰው ሁሉ ትዝ ይላችኋል። አንድ ሰውዬ ከኢየሩሳሌም ተነስቶ ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና ቤቱ መካከል አድርገው ትተውት ሄዱ። ካህኑ መጣ፣ ትቶት ሄደ። ሌዋዊ መጣ፣ ትቶት ሄደ። የሚገርም ነው። ሌላ መጣ። ሳምራዊ ነው። በዘር አይገናኙም፣ በሃይማኖት ሁሉ አይገናኙም። ልዩነት አላቸው። እና ቁስሉ ላይ ያፈሰሰለት ዘይት አህያው ላይ ያስቀመጠው ገዝታ ውስጥ ከፈለለት። እድሜ ለኔ በል ቀን ያወጣሁለት አይልም እኮ ይገርማል። ቀን ያወጣሁለት አይልም። ለሰው ሁሉ መልካም፣ ለሰው ሁሉ መልካም። አሁን አንዳንድ ሰው አይታል ሲረዳ እንዳትለወጥ አድርጎ ነው የሚረዳ። የሚለውጥ 30 ሺህ ብር ከሆነ 25 ሺህ ብር ይሰጣል። እንድታጠፋው አድርጎ ይሰጣል። ለሰው ሁሉ መልካም አድርጓል። ከዛ እንደዚህ ያለ መጽሐፍ አንዳችሁ የሌላችሁ ሸክም ከባድ ሸክም ተሸከሙ፣ በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። የቱን ሕግ? የፍቅርን ሕግ። ፍቅር ኢየሱስ ነው። ፍቅር ብለህ ዘምረህ ኑሮ ሲባል ይቅር ምትል ኮን ይወጣል። አሁን ፍቅር ኢየሱስ ነው። እውነት ነው። ደክሞኛል አግዘኝ ሲባል አይ ይቅር ትላለህ። ከፍቅር ወደ ይቅር። ደብል ፌስ ጃኬት እንዴት ለብሰህ ትኖራለህ? ቢቻላችሁ ለሰው ሁሉ መልካም አድርጉ። ለሰው ሁሉ። አሁን አንዳንደኛ ቸርቹ ሰዎችን አመሰግናል። ቴንክ ዩ ፊታችሁ ስላልተቀየረብኝ፣ ይህ ሁሉ ዓመት ስለታገሳችሁኝ፣ ስላመናችሁኝ አመሰግናለሁ። የማይቋረጥ ደግነት ባለቤት የሆኑ ሰዎች አሉ አንተ ቸርች ውስጥ። ኦ ማይ ጋድ አለ እናንተ የማይቋረጥ ደግነት፣ ፊታቸው የማይቀያየር አንድ አይነት ሰዎች አሉ። በቃ መሸደናደሩ ያልሆኑ። መሸደናደሩ የሚባል አበባ ታውቃላችሁ? ልክ ሲነጋ ፀሐይ ሲነካው ይፈካል፣ እስቲ ይምሽ ይጠፋል። እንደዚህ አይነት ሰው አለ። በቃ ቢቻላችሁ ለሰው ሁሉ። ከዛስ ደግሞ ይልቁኑ ለእምነት ቤተሰቦች። ዋው! ድሮ እኮ እኔ ትንሽ ደርሼበታለሁ። በጌታ ነኝ ካለ አንድ ሰው ዋው በጌታ ነው በቃ ቀኝ ነው የሚሰጡት፣ በጉዞ ያግዙታል። ወዳጆች ደግ በማድረጋችሁ እንደተሞኛችሁ የሚሰማችሁ ሰዎች የክርስቶስን ሕግ ፈጸማችሁ። ለሰው ሁሉ መልካም በመሆናችሁ እኔም ሰይጣን ቅንነታችሁን ሊያስጥላችሁ ነው። ደግነታችሁን የሚፈታተን ነው። በነገራችን ላይ ውለታ ባረጋችሁለት ሰው በኩል ሰይጣን ቻሌንጅ የሚያረጋችሁ ቅንነታችሁን ሊያስጥላችሁ ስለሚፈልግ ነው። የፈለገው ህይወታችሁን ቼክ አድርጉት። ባገዛችሁት ሰው በኩል ነው ሰይጣን የሚዋጋችሁ። ቢኮዝ የክርስቶስን ሕግ እንዳትፈጽሙ ነው። በሰማይ ታላቅ ደስታ እንዳይሆን ነው በእናንተ ምክንያት። ለዚህ ነው ቅድም ያልኳችሁ ኒው ቴስተመንትን የሚያጠና ሰው ወዳጆቼ the power of grace በሱ ላይ ፈንክሽን ያደርጋል። ሜርሲፉል ይሆናል፣ ሃምብል ይሆናል። በጣም በቃ እንዴት ብዬ ትሁት ነው የሚሆነው። አስታራቂና ገር ነው የሚሆነው። ስለ ሰው ያለ ጤነኛ አቆጣጠር ባልንጀራ ካንተ እንዲሻል አርገ በትህትና ቁጥር ማለት ትህትና ማለት እንደምን ዋሉ ደህና ዋሉ ሁሉ ሰላም ሁሉ ብርቱ ምናምን ከቸርች አጎንብሰ መውጣት አይደለም። ትህትና it's a kind of understanding። ምን አይነት ስለ ሰው ያለ ጤነኛ አስተሳሰብ ነው። መርዝ የሚጎዳው መርዙ ያለበትን ዕቃ ነው። ስለ ሰው ቶክሲክ የሆነ አስተሳሰብ አይኑር። ቢያምብል
አሁን አንዳንድ ጊዜ ሰዎች ምን ይላሉ? በነገራችን ላይ ስለ አንተ ጥሩ ነገር ነው ያለኝ ምን ይላሉ? ስለ እኔ ጥሩ ማሰባቸው ለእኔ ውለታ አድርገው ያስባሉ። ወዳጄ መርዝ የሚጎዳው መርዙ ያለበት ዕቃ ነው። ስለ እኔ ቶክሲክ ነገር ብታስብ ጨጓራ የሚያልቀው አንተ እንጂ አይደለም። ትስ እያልክ ምትኖሩ አንተ ነው። በጣም የምንናደድባቸውን ሰዎች አይታችኋል? እንደውም ጭራሽ እያማረባቸው እኛ ስያል እነሱ እያማረባቸው ለምን? እግዚአብሔር አብዮት ጠባቂ አይደለም? አንተ ስትናደድ አይተኩስም። ጌታ አይተኩስም። እኔ ስጣላቅ አብሮ ቢጣላ ይመስላል እንደ እግዚአብሔር God is merciful እና እንደዚህ ቢሃምብል። አሁን ይሄን የነገርኳችሁ ለምንድን ነው? አንድ ሰው ከወደቀበት አንስተ በዋነት በገርነት ልትመልሰው የምትችለው ምን ሲሆን ነው? የትህትና ማይንድ ሴት ሲኖር ነው። ምን አይነት ነው? እሱ ከኔ ይልቅ ይጠቅማል፣ እሱ ከኔ ይልቅ ይሻላል፣ እሱ ከኔ ይልቅ ያስፈልጋል። እኔ ይሄ ሸክሙ ልሸከምለትና እሱ በክርስቶስ አካል ውስጥ ፈንክሽናል ሆኖ ይቀጥል ያገልግል ብለህ ማለት ስትችል ነው። ለዚህ ነው ትህትና ለሰው ያለ ጤነኛ አስተሳሰብ ነው ብለው መጽሐፍ እንደዚህ ያለ ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠር አለ። እኛ ሰዎች እኮ ለራሳችን ምሕረትን ለሰው ፍርድን ምን ጸልይ ሰዎች እኮ ነን። ለራሳችን አባ ሳላውቅ በስተት አውቄ በድፍረት አንተ ቸር ነህና ምሕረት ለዘላለም ነውና ኦ ጌታ ሆይ እነዚህ ሁሉ አመታቶች በምህረት አቆምከኝ። ለራሳችን ጊዜ ምሕረትን ለምነን ለሰው ጊዜ ፍርድን ጌታ ሆይ እስከ መቼ ድረስ ነው ብለን ጌታ ቆይ አንተ ያገልጠቃችሁ አንዳንድ ሰዎች እንዴት ነው ለዚህ ጊዜ በቃው? ጌታ ይመስገን በቸርነቱ በምሕረቱ ደግፎ እንደዚህ ታማኝ አድርጎ ቆጥሮ በእናንተ ፊት ያቆመኝ ጌታ። አንተ በምሕረት እንደቆምክ እያሰብክ ሌላ ሰው በቴክኒክ ነው ብሎ እንደማሰብ ያለ ግብዝነት ከየት ይመጣል? ያንተ የቆምክ ጊዜ ምሕረቱ፣ እኛ የቆምን ጊዜ ቴክኒኩ የሚሆነው ምን ስለሆነ ነው? አንተን ያቆመች ምሕረት ሌላው ጋር ስትሄድ ቴክኒክ የምትሆነው ምን ስለሆነ ነው? ክርስቶስን ያስቸገረው ቤት ውስጥ ያለ ግብዝነት ነው። እንደዛ እኮ ስለሆነ ነው። እኛ እንዴት ይሄ በዘመድ ነው ባጎት እንዴ ይሄ ሰውዬ ምናምን ነው ምንለው ለራስህ ጊዜ አቤት ምሕረት ብዙ ነው አባ አቤት እኔ ተሸከምክበት ክንድህ ብሎ ለሰው ጊዜ በቃ እነዚህ ሰዎች እኮ ስለ ሰው ጤነኛ አስተሳሰብ ይኑርህ። ጤነኛ አስተሳሰብ ጤነኛ መጽሐፍ እንደዚህ አለ አንዳችሁ የሌላችሁን ከባድ ሸክም ተሸከሙ፣ በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። እሱ ብቻ አይደለም። አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ለዛ ሰውዬ በኩነኔ በፍርድ በሐሜት መልስ ለመስጠት መንፈሳዊ መሆን ያስፈልገዋል? አያስፈልገውም። ማንም ፍጥረታዊ ሰው በፈለገው አግባብ ለአምጩ ይከፈል ዘንድ ሕግ ያስገድዳል ለሚል ይሰጠዋል ሂሳቡን። እናንተ ግን በየዋህነት በገርነት አቅኑት። ከዛስ እያንዳንዱ የራሱን ስራ ይመርምር፣ ምንድነው ያዋጣሁት ይበል። ለሰው ሁሉ መልካም አድርጉ፣ መልካም አስቡ፣ ደግ አስቡ። ይሄ በክፋት አትመልሱ። ቢሃምብል ሌላ ሰው ከእናንተ ይልቅ እንደሚጠቅም አስቡ። ገላትያ ጳውሎስ እንደዚህ እያለ የጨረሰ መጣና ከዛ ኢየሱስ አለ እንዴ እኔም ለዓለም ዓለምም ለእኔ ከተሰቀለበት መስቀል በቀር እኔ ሌላ ትምክት ከኔ ይራቃል። ኩራት ካስፈለገ እኔ በአገልግሎቴ በዲግሪ አልኮራም፣ ምኮራው በመስቀሉ ነው። ሌላ ምንም ኩራት የለኝም አለ። ይሄ እኛን በአገልግሎት የሚበልጡ በፍሬ የሚበልጡ በኑሮም በስራም የተፈተኑ ትልልቅ አባቶች ሲያገኙ በጣም ነው የሚራሩልን። ሰው ስፒሪቹዋሊ በእድሜም በመንፈሳዊ ነገርም ማቹርድ የሆነ ሲመጣ ሩሩ ነው የሚሆነው፣ ሜርሲፉል ነው የሚሆነው። በመንፈስ ቅዱስ ተጽዕኖ ስር ሲሆን ሰው ቬሪ ሜርሲፉል ሃምብል ነው የሚሆነው። እንደ ስፔን በራ አያረገውም። ለሰው ሁሉ መልካም አድርጉ። ቢቻላችሁ ለእምነት ቤተሰቦች ግድ የላችሁ፣ በዚህ የክርስቶስን ሕግ ትፈጽማላችሁ። ንፋሳት ታስገቡ፣ ዩኒቲ ይኖራችሁ። ወዳጆቼ ሰው ብትቀይሩ ችግር ነው እንጂ የምትቀይሩት ከችግር ነፃ አትወጡ። ለምሳሌ የሚናደር ሰው ፈታችሁ ሌላ ብታገቡ ስስታም ነው የምታገቡት። ለምሳሌ ከችግር ነፃ የሆነ ቸርች የትም የለም።
የለም። የሆነ ክፍተት የሆነ ሊሚቴሽን ይኖራል። ሊኖር አይችልም። አንዱ የሌላውን ከባድ ሸክም ይሸከማል። ክርስቶስ እስኪመጣ ድረስ ስራውን ይሰራል። ወይ ወደ ይሄዳል ወይ ጌታ ይመጣል። መራራ ስር ውስጣችሁ እንዳይበቅል በመንፈስ ቅዱስ ተጽዕኖ ስር በመሆን የክርስቶስን ሕግ በመፈጸም ፊታችሁ በርቶ አሚን ነው።